يشلل ማርያም ያበረቡት ሰላም የቲቪ ፋሚሊዎቻችን እንዴት ናችሁ? እንግዲህ ዛሬ በሌላ ቪዲዮ ነው የተገናኘነው። የዛሬው ቪዲዮ አዲስ አበባ ስቴዲየም እና መስቀል አደባባይ ለማሳየት በጥቂቱ እንሞክራለን። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። የቀድሞ ስሙ ይድነቃቸው ተሰማ እንደሚባል እና የዚህ የስቴዲየም አቅም እስከ 20,000 ደጋፊዎችን ይይዛል። አሁን ላይ ደግሞ አዲስ ስቴዲየም እየተገነባ ነው። እንደምታውቁት አዲስ አበባ ስቴዲየም ይባላል። እሱ ገና አላለቀም። አሁን ላይ ያለው ትልቁ ስቴዲየም ኢትዮጵያ ላይ አዲስ አበባ ስቴዲየም ነው እንደምታውቁት እና ከሞላ ጎደል ስቴዲየም ይሄን ይመስላል። እንግዲህ ፋሚሊዎች ያው አዲስ አበባ ስቴዲየም ያለ ነው። ሳምንት ደቂቃ እና እንደምታዩት ነው ሄደው አንዱት ሰፊ ነው ለመናገር የሚሄደው በጣም ትልቅ ማርያምን ግን ማለት ነው ትላፎቅ ብቻ ነው ያለው ፋሚሊዎች እዛ ጋር ያለው ድምጽ ነገር ያለው ማይክ ድምጽ መሰጃ እዛ ሆናን እንግዲህ ፋሚሊዎች ያው ጨረሰን እየወጣን ነው። እንግዲህ ፋሚሊዎች ያው ከስቴዲየም ወጥተን አሁን የምንገኘው መስቀል አደባባይ ነው እና እንደምታዩት በጣም ነው የሚያምረው መስቀል አደባባይ። እንደምታዩት ብዙዎቻችሁ ተስተካክሎ ከተሰራ በኋላ ታውቁታላችሁ መስቀል አደባባይ። እንደውም ታሪካዊ ዳራው ራሱ ለማየት ሞክረን ይሄ ቦታ በፊት አብዮት አደባባይ እንደሚባል አሁን ላይ ደግሞ እንደምታውቁት መስቀል አደባባይ ይባላል። እዚህ ቦታ ላይ እንግዲህ የተለያዩ ባህላዊ ሃይማኖታዊ ክንውኖች የሚደረጉበት ነው እንደ መስቀል ያሉ የተለያዩ ደግሞ ኮንሰርቶችም ሌሎችም ነገሮች ይከናወናሉ። ቦታው በጣም ሰፊ ነው። ወደዛ ደግሞ ጠጋ ብለን ለእናንተ ለማሳየት እንሞክራለን ፋሚሊዎች። ግን በጣም ነው የሚያምረው። በጣም ኦኬ፣ ራሱ በጣም ደስ ይላል። ዛፎች ምናምን በጣም በጣም አስፋልቱ እንደምታዩት ጸጥ ሰፊ ነው። ከዚህ ጋር ያለው ቪው ራሱ ወደዛ ያበደ ነው። እስቲ ወደዛ ያለውን እስቲ ቀረብ ብለን ለማየት እንሞክራለን ፋሚሊዎች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ጨዋታው እንደነበረ እንዳያችሁት ነው። እንግዲህ ያበደ ጨዋታ ነው። መጨረሻ ላይ ነው የተሟሟቀው።
ባህር ዳር ከነማ ከአርባ ምንጭ አንድ ለአንድ ነው ያለቀው። አዲስ አበባ ስቴዲየም እኔ እንጃ ቆየሁ ከገባሁ ድሮ ነው የገባሁት እና አሁን ስገባ በጣም ነው የገረመኝ። ላይክ ብዙ ነገር ኤክስፔክት አድርጌ ስክሪን አላየሁም እና የሆነ ጨዋታው የውጭ ጨዋታ የፕሪሚየር ሊግ ላይ ምናምን ካያችሁት ሪፕሌይ ምናምን ያደርጋል ስክሪኑ ላይ እና ወፍ ነው ናቸው ፋሚሊዎች። እንግዲህ ፋሚሊዎች ውስጥ እንደምታዩት ሳይክል አለ። ሰው እንደውም ምን አሰብኩ መሰላችሁ? ቀጣይ ራሱን የቻለ ቪዲዮ ሳይክል እየነዳን ያለውን ደግሞ መስቀል አደባባይ በሙሉ ለማሳየት ፈለኩና ቀጣይ ቪዲዮ እንድሰራላችሁ ደግሞ ከፈለጋችሁ መስቀል አደባባይ ኮሜንት ላይ ገብታችሁ ቪዲዮ ስራልን በሉ። የዛሬው ቪዲዮ እንግዲህ አዲስ አበባ ስቴዲየምንም መስቀል አደባባይንም እንደምታዩት ለማሳየት በጥቂቱ ሞክሬያለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ በድጋሚ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ። ቪዲዮውን በማየት የኛ ፋሚሊዎች ይሁኑ። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።